የሶማሌና የአፋር ክልል ህዝቦችን ግንኙነት ለማጠናከር ያለመ የምክክር መድረክ ከዛሬ ጀምሮ እንደሚካሄድ ተገለጸ። ኢትዮጵያ የዓለም ንግድ ድርጅት ሙሉ አባል ለመሆን በትኩረት እየሰራች እንደሚገኝ ተመላከተ። ከ39 ቢሊዮን ብር በላይ በማሰባሰብ ጥቅም ላይ መዋሉን ትምህርት ሚኒስቴር አስታወቀ። በሁለተኛው የግብርና ኮሜርሻላይዜሽን ፕሮግራም ቤኒሻንጉል ጉሙዝና ሶማሌ ክልሎች መካተታቸው ተገለጸ። እነዚህንና የስፖርት ዘገባዎቹን አካተናል። አብራችሁን ቆዩ። የሶማሌና የአፋር ክልሎች ህዝቦችን ግንኙነት ለማጠናከር ያለመ የምክክር መድረክ ከዛሬ ጀምሮ እንደሚካሄድ ተገለጸ። ከክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች በተገኙበት ቅድመ ምክክሩ ትናንትና የተካሄደ ሲሆን በዛሬው ዕለት የሁለቱም ክልል ህዝቦች ግንኙነት ለማጠናከር ዓላማ ያለው መድረክ በአዲስ አበባ እንደሚካሄድ ተገልጿል። በቅድመ ምክክር መድረኩ ተገኝተው ቁልፍ መልእክታቸውን ያስተላለፉት የሰላም ሚኒስትሩ መሐመድ እንድሪስ የሶማሌና የአፋር ክልሎች ህዝቦች የጋራ ታሪክ ያላቸው ለብዙ ዘመናትን በፍቅርና አብሮነት የተሻገሩ ስለመሆናቸው ተናግረዋል። በሁለቱ ክልሎች ህዝቦች መካከል አልፎ አልፎ የሚያጋጥሙ ችግሮችን በመፍታት ዘላቂ ሰላም ለማስፈንና የጋራ ልማትን ለማረጋገጥ እየተሰራ መሆኑንም ሚኒስትሩ አክለዋል። ዛሬን ጨምሮ በሚቀጥሉት ቀናት በሚካሄደው የወንድማማችነት መድረክ ለዘላቂ ሰላም ግንባታ መፍትሄ በመስጠት መግባባትና የጋራ ልማትን ለማጠናከር ጉልህ ሚና እንደሚኖረው ያላቸውን እምነት አካፍለዋል። ሚኒስቴሩ በተለይ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ የሁለቱም ክልል ህዝቦች በጋራ የመልማትና የማደግ አቅም ያላቸው መሆናቸውን አስገንዝበዋል። ኢትዮጵያ የዓለም ንግድ ድርጅት ሙሉ አባል ለመሆን በትኩረት እየሰራች እንደሚገኝ ተመላከተ። ኢትዮጵያ አምስተኛውን የዓለም የንግድ ድርጅት የስራ ቡድን ስብሰባ በበቂ ዝግጅት ተሳትፋ በስኬት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ አስታውቀዋል። ሚኒስትሩ በዓለም የንግድ ድርጅት የአባልነት ድርድር ሂደትና ተያያዥ ጉዳዮች ዙሪያ በሰጡት ጋዜጣዊ መግለጫ ኢትዮጵያን ሙሉ አባል ለማድረግ እየሰሩ መሆናቸውን አብራርተዋል። በቅርቡ ጄኔቫ በተካሄደው አምስተኛው የዓለም የንግድ ድርጅት የስራ ቡድን ስብሰባ በስኬት መጠናቀቁን ያስታወቁት ሚኒስትሩ በቀጣይ በሚካሄደው ስድስተኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ ኢትዮጵያ ሙሉ አባል ሆና ድርጅቱን ለመቀላቀል የሚያስችላትን ስራ እየሰራች መሆኑን ተናግረዋል። ስድስተኛው የዓለም የንግድ ድርጅት የስራ ቡድን ስብሰባ በያዝነው ዓመት ሐምሌ ወር እንደሚካሄድ የገለጹት ሚኒስትሩ ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 ካሜሩን በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የድርጅቱ አባል መሆኗን የሚያበስር ዜና የምንሰማበት ይሆናል ማለታቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አመላካች ነው። በአምስተኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎች ከተለያዩ ሀገራት ቀርበው ምላሽ የተሰጠባቸው መሆኑንና የልዑካን ቡድናቸው በበቂ ዝግጅት ውጤታማ ድርድር ያካሄደ መሆኑን ተናግረዋል። በአምስተኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎች ከተለያዩ ሀገራት ቀርበው ምላሽ የተሰጠባቸው መሆኑንና የልዑካን ቡድናቸው በበቂ ዝግጅት ውጤታማ ድርድር ያካሄደ መሆኑን ተናግረዋል። በስብሰባው ከተለያዩ ሀገራት ጋር የሁለትዮሽ ድርድር የተካሄደ መሆኑን አንስተው በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤታማ ድርድር መካሄዱን አስታውቀዋል። ከ39 ቢሊዮን ብር በላይ በማሰባሰብ ጥቅም ላይ መዋሉን የትምህርት ሚኒስቴር አስታወቀ። ከ39 ቢሊዮን ብር ያላነሰ ገንዘብ ከማህበረሰቡ በማሰባሰብ ጥቅም ላይ መዋሉን የኢፌዴሪ ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ክልል አቀፍ የትምህርት ንቅናቄ መድረክ መካሄዱን ተከትሎ ተናግረዋል። የትምህርት ሚኒስትሩ አክለውም ትምህርት ቤቶች አመቺ የእውቀት ማዕከል እንዲሆኑ ለማስቻል ህዝቡን በማሳተፍ በሁሉም የሀገሪቱ አካባቢዎች ርብርብ እየተደረገ እንደሚገኝ አብራርተዋል። በኢትዮጵያ እንደ ሀገር የትምህርት ቤቶች መሰረተ ልማት ማሻሻያ ህዝባዊ ንቅናቄ ማድረግ ከተጀመረ ባለፈው አንድ ዓመት ከ8 ወር ብቻ ከ39 ቢሊዮን ብር በላይ ሀብት ማሰባሰብ መቻላቸውን አክለው አስታውቀዋል። ተሰበሰበ በተባለው የገንዘብ ሀብት 7963 የቅድመ አንደኛና መካከለኛ ብሎም የሁለተኛ ደረጃ አዳዲስ ትምህርት ቤቶች መገንባታቸውን ላብነት ጠቅሰዋል። ከዚህ በተጨማሪም የ31252 ትምህርት ቤቶች ጥገናና እድሳት አከናውነናል ብለዋል። ሚኒስቴሩ ይህንን ይበሉ እንጂ በኢትዮጵያ የተለያዩ አካባቢዎች በሚስተዋሉ የጸጥታ ችግር ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸው የተገለጸ ሲሆን በአማራ ክልል በሚስተዋለው ግጭት ሳቢያ ደግሞ ከ4 ሚሊዮን የሚልቁ ተማሪዎች ከትምህርት ገበታቸው ውጭ ስለመሆናቸው የክልሉ ትምህርት ቢሮ መረጃ አማኝ ነው። በሁለተኛው የግብርና ኮሜርሻላይዜሽን ፕሮግራም ቤኒሻንጉል ጉሙዝና ሶማሌ ክልሎች መካተታቸው ተገለጸ። በኢትዮጵያ ገበያ ተኮር የሆኑ ሰብሎችን በኩታ ገጠም በማምረት የሀገሪቱን ምጣኔ ሀብት ለማሳደግ ያለመ ሁለተኛው የግብርና ኮሜርሻላይዜሽን ፕሮግራም በ9 ክልሎች እንደሚተገበር የግብርና ሚኒስቴር አስታውቋል።
ሚኒስቴር መስሪያ ቤቱ ይህንን ያስታወቀው በኢትዮጵያ የዴንማርክ አምባሳደር ሱኔ ክሮክስትሩፕ እና የግብርና ሚኒስቴሩ ግርማ መንቴ ያደረጉትን ውይይት ተከትሎ ነው። አምባሳደሩና ሚኒስቴሩ በዴንማርክ መንግስት ድጋፍ በግብርና ትራንስፎርሜሽን ኢንስቲትዩት ስር እየተተገበረ ያለውን የግብርና ኮሜርሻላይዜሽን ፕሮግራም ምዕራፍ 2 ትግበራን በተመለከተ መነጋገራቸውን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አመላክቷል። ሚኒስቴሩ ፕሮግራሙን በምዕራፍ 1 ትግበራው ገበያ ተኮር ኩታ ገጠም እርሻን ለማስፋት ያበረከተውን አስተዋጽኦ ጠቅሰው ለዴንማርክ መንግስት ምስጋና ማቅረባቸው ተመላክቷል። አምባሳደሩ በበኩላቸው ፕሮግራሙ በሚተገበርባቸው ክልሎች በምዕራፍ 1 ትግበራቸው ተጨባጭ ለውጦች መገኘታቸውን ገልጸው በምዕራፍ 2 ትግበራው ደግሞ የሚደረጉ ድጋፎች ተጠናክረው እንደሚቀጥሉ አስታውቀዋል። የፕሮግራሙ መጀመሪያ ምዕራፍ በትግራይ፣ በአማራ፣ በኦሮሚያ፣ በሲዳማ፣ በደቡብ ምዕራብ ኢትዮጵያ ህዝቦች፣ በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ተግባራዊ የተደረገ ሲሆን በሁለተኛው ምዕራፍ ትግበራ ደግሞ የቤንሻንጉል ጉሙዝና ሶማሌ ክልሎች ስለመካተታቸው አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ አማኝ ነው። የዛሬ ማክሰኞ መጋቢት 16 ቀን 2017 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ተከታተላችሁን አመሰገንን። እኔ ኃይለ ገብርኤል ታደሰ የዕለቱ ተረኛ አሳላፊ ነበርኩኝ። በአሻም ቴሌቪዥን የሚተላለፉ አዳዲስ ዜናዎችንና ወቅታዊ መረጃዎችን ለማግኘት በሁሉም ማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ፌስቡክ፣ ቴሌግራም እና ቲክቶክ ገጾቻችንን ሰብስክራይብ፣ ላይክ እና ፎሎ በማድረግ ማግኘት እንደምትችሉ እየጠቆምን ከቀሪ የአሻም መሰናዶች ጋር መልካም ቆይታ። አሻም ለሁላችን!